ሉሊትስ ቤቱን ሸጠችው ወይ የሚለውን ነገር ቪዲዮን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። ሉሊት እንግዲህ የዳዊትን አልጋ እያነጠፈች ነበርና የሆነ ወረቀት አግኝታለች። ያንን ወረቀት አንስታ ጠረጴዛው ላይ ነበር ቁጭ እያደረገችለት፣ ግን አልጋ እያነጠፈችለት ነበርና የእሱ ክላስ እሷ ማንጠፉ እሱ ብዙም አልተደሰተበትም፣ ደስ አላለውም ማለት ነው። እየሮጠች እንትና ክላስ ገባች ማለት ነው። ልዕልቴ በጣም ደንግጣለች። ምን ነው እህቴ ስትላት፣ እናቴ ከደቂቃዎች በፊት መታ ነበረ፣ ግን ቤቱ የኔ ነው የሚሆነው እያለች እየተከራከረች ነበረ። የሆነ ነገር እንዳለ ወይንም የሆነ ነገር እያካሄደች እንደሆነ ነው የተረዳሁት። ጥሩ ነገር አይደለም እየተካሄደ ያለው፣ ነገሩ በጣም ያስፈራል ብላ ለእህቷ ለሉሊት ስትነግራት፣ ምንም አታመጣም፣ ቤቱ የራሴ ነው፣ በለዋ ላይ ነው የምሸጠው፣ ግን ለምን አታርፍም ብላ ትነግራታለች ማለት ነው። እሺ ነይ ሳሎን እንሄድ ሻይ ላፍላልሽ ብላ ወደ ሳሎን ይዛ ትሄዳለች። ሻይ ልታፈላላት ለእቴ ማለት ነው ሉሊት። ከዛ ዳዊት ይመጣል። ዳዊት በሩን ከፍቶ ይገባና ቁጭ ይላል። እሷም ቁጭ ብላለች። ሰላም ትሏለች። የሆነ በቃ ጥብርር ብሏል ማለት ነው። ለምን ሰላም አትለኝም ስትለው ዝም ይላታል ማለት ነው። ምን ነው ችግር አለ እንዴ? ሰላም የሆንክ አይመስለኝም ብላ ስትነግረው፣ ምን ሆነህ ነው ግን ብላ ስትነግረው መናገር አልፈለገም። እኔ የሆንኩትንም ሆነ የማደርገውን ነገር ለሰው ማካፈል አልወድም ብሎ ይነግራታል። እሺ ለእኔ ብትነግረኝ እኮ ቀለል ይልሃል፣ ግን ለምን ለእኔ አትነግረኝም ብሎ ይነግራታል ማለት ነው። ለአንቺ ምን ብዬ ነው የምነግርሽ ብሎ ይላታል። ቆይማ ሁላችንንም የበታች አድርገህ ነው እንዲህ የምትስለን ብላ ተመልሷል። አሁን ይሄንን ታይና እህትሽን ምከሪያት፣ ከሰው ጋር የሚያኖር ምንም አመል የላትም ብሎ ይነግራታል ማለት ነው። ሉሊት ሰው አትነካም፣ የእሷ ጸባይ ማንም ይናገራል፣ በጣም ጥሩ ልጅ ናት ብላ ትነግረዋለች ማለት ነው። አሁንም በድጋሚ እያስጠነቀቀ ይነግራታል። ምክንያቱም በባለፈው በጥፊ ስለመታችሁ ተናዶ ነው ማለት ነው። ሌላው ወደ ክላስ ይገባል። ልዕልቴን እንግዲህ ትሸኛታለች ወደ ቤት። አብረን እንሄዳለን ቆየት በይ ስትላት፣ አይ አንቺ በኋላ መንጣት ትችላለሽ፣ እኔ ግን አሁን ልሄድ ብላ ልዕልቴ በሩን ከፍታ ስትሄድ ሉሊት እያሰላሰለች ቁጭ ብላ ነበረ ሳሎን። ዳዊት ወደ ክላስ ገብቶ ነበር። ሲገባ መኝታ ክላሱን ሲያየው ጸድቷል፣ አልጋው ተነጣጥፎለታል። እንደገና ቦርሳው ክፍት ነው፣ ግን እሱ እንዴትም እንዳደረገው ረስቶታል። እሷ በቃ እንትን ብላለት አሰናታለት ነበረና ማናባቷ ክላሴ ግቢ አላት፣ ማናባቷ እቃዬን ንኪ አላት እያለ በጣም ተናዶ ወደ ተቀመጠችበት ወደ ሳሎን ይሄዳል ማለት ነው። አንቺ ማናባሽ ስለሆንሽ ነው እቃዬን የምትነኪው ብሎ ሉሊትን በጥፊ ያጮላታል ማለት ነው። አይ እኔ እኮ እንዴት ለምን ትመታኛለህ? በቃ ክላስ ግን ክፍቱ ሆኖ ሳየው ክላስ ግን አንተና አጸዳውልህ፣ አልጋውን አነጣጠፍኩልህ ብላ ትነግረዋለች ማለት ነው። ሌላው ደግሞ ኤልሲ ትመጣል። እህቴ ምን ሆነሽ ነው ብላ ትነግራታለች። ቆይ ግን ለምንድን ነው ወንድምሽ ይህንን ያክል እኔን የሚጠላኝ? ምን አድርጌው ነው ግን ብላ ትነግራታለች ማለት ነው። አይ እኔ አልጋውን አንጥፌለታለሁኝ፣ ግን ለምንድን ነው ይህንን ያክል የሚጠላኝ ብላ ስትነግራት፣ አይ እህቴ ይቅርታ ስላልነገርኩሽ፣ እሱ በእንጀራ እናቱ በጣም ስለተጎዳ ሰው አያምንምና እቃውን ሲነኩበት አይወድም ብላ ትነግራታለች። እንግዲያውስ ጥፋተኛ ነኝ ይበለኝ ብላ ትናገራለች። እኔ ስላላወቅሁ ነው በማለት ትነግራታለች። ይቅርታ የምጠይቅሽ እኔ ነኝ ዳዊት አይደለም፣ ምክንያቱም መጀመሪያ መናገር ነበረብሽ፣ እቃውን መንካት ስለማይወድ ነው፣ ማንም ሰው እንዲነካበት አይፈልግም ብላ ትነግራታለች ማለት ነው። እሱ በጣም የተኮናደፈው በጣም ማለት ነው። ማንን ነው? ምክንያቱም እንጀራ እናቱ በዛ በጣም ስለጎዳችሁ ሁለተኛ ወይንም ሌላ ሰው ንብረቱ እንዲነካበት አይፈልግም። በቃ ጥፋተኛዋ እኔ ነኝ፣ መንካት አልነበረብኝም፣ የእሱ የህይወት ታሪክና የኔ የህይወት ታሪክ ተመሳሳይ ነው ማለት ነው በማለት ትመልስላታለች። ግን ያለው ነገር ስለሱ ለምን በግልጽ አትነግሪኝም ብላ እየነገረቻት ነበረ። አይ ከኔ ይልቅ ራሱን ዳዊትን ብትጠይቂው አይሻልም ብላ ስትነግራት እሺ ብላ ዝም አለች። እኔ የምልሽ ቅድም የት ነው የሄድሽው ብላ መለሰችላት። ምክንያቱም
ኤልሲ ከካሌብ ጋር ተነጋግራ ነበረ፣ ሄዳ ነበረ ደውሎላት ማለት ነው። ለምንድን ነው እዛ እያወሩ ነበረና በርዱ እንዴት ነው በቃ ማለት በረደሽ ወይ እያላት ስለ አሳለፉት የፍቅር ታሪክ እያወሩ ነበር። እንዲሁም ደግሞ ዝፈንልኝ ብለው የበፊቱን ያሳለፉትን ጊዜ ለማስታወስ ዘፈነላት ማለት ነው። እኔ እኮ ትደውልልኛለህ ብዬ አላሰብኩም ነበረ ይሄን ያክል ትወደኛለህ ብዬ ብላ ነገረችው ማለት ነው። እሱ ደግሞ እሷ ካላት ቅርበት ስትነግረው እኔን ብዙ ባታምንኝና በእኔ ላይ ያለሽን እምነት ሙሉ በሙሉ ተስፋ ባታደርጊ መልካም ነው፣ እኔ የምረባ ሰው አይደለሁም ብሎ ነገራት ማለት ነው። እንደዚህ እያልከማ ተስፋ እንዳታስቆርጠኝ ብላ ኮስተር ብላ ስትመልስለት አይ እንደሱ ማለቴ አይደለም አሁን እንሄድ ብሎ ይላታል። እንዴ ወዴት ነው የምንሄደው ብላ ትመልስለታለች። እሱ ግን ኤልሳን የተከተላት ለምንድን ነበር? ኤልሳን ጋር እያወራ ያለው ለምንድን ነበር? ከእሷ ጋር ያለውን ነገር እየቀጠለ ያለው የእውነት ሳይሆን ፍኖት እየተከታተለችለት ስለሆነ ወይዘሮ አልማዝን ፍኖት ባለችው መንገድ ነው የሚሄደው። እሱ ያ ነገር ላይ ወይንም አሰበው ላይ ሲደርስ ግን ኤልሲን አይፈልጋትም ማለት ነው። ማንን ነው የሚወዳት? ሉሊትን ነበረ። ከዛ ሉሊት ምንድን ነበር እያለችው እኔ ግን ሳስበው እሱ ከካሌብ ጋር ሄደሽ ማለቴ ያወራችሁ ይመስለኛል፣ የተገናኛችሁ ይመስለኛል። ስለዚህ ሄጄ ማናገር አለብኝ ብላለ ኤልሲ ትነግራታለች ማለት ነው። እንዴት ለምንድን ነው የምትሄጂው? ለምንድን ነው ምን ልትይው ነው እያለች እየነገረቻት ነበረና ሉሊት ደግሞ ብድግ ብላ ወደ ካሌብ እየሄደች ነበረ። ኤልሲ ደግሞ ለፍኖት ትደውልላትና ይህንን ነገርማ ቶሎ ደውዬ ነገሩን ማስቆም አለብኝ፣ እነሱ በጭራሽ ሉሊትና ካሌብ መገናኘት የለባቸውም ብላለ ኤልሲ ትደውልላትና ለሷ ተነግራታለች። ሉሊት ማን ታገኘዋለች? ካሌብን ታናግረዋለች። ምክንያቱም ካንተ ጋር እና ያንተና የኤልሲ ግንኙነት ይህ ነገር እንዴት ነው ብላ ትነግረዋለች ማለት ነው። እሱ ደግሞ እንደማይሆንና እንዳልተደረገ ነው ሉሊት እየመለሰላት። አይ እኔ እየመጣሁት በሷም ላይ ያየሁት ባህሪ አለ ተረድቻለሁ፣ ግን እምልህ ነገር ቢኖር ለምንድን ነው እሷን እንዳታስፈራራት ወይንም የምታስፈራራት ብላ ትነግረዋለች። እሱ ግን አላስፈራራትም። ነገሮቹን እየተጓዘ ያለው እውነቱ እስከሚወጣለት ድረስ ነው። የፍኖትን ምላሽ ወይንም እሱ ያለ የምትለውን ነበር የሚሰማው ማለት ነው። ወደ ቤት ትመለሳለች። ኤልሳና ፍኖት ይገናኛሉ ማለት ነው። ምንድን ነበር እያለችው? አንቺንማ ከካሌብ አገናኘሁሽ፣ የኔን ግን ከወንድምሽ ጋር ያለውን ነገር ምንም ነገር የሆነ ጢባራም ነገር ነው ወንድምሽ። ስለዚህ ወንድምሽ ደስ ስላላለው ልብሴን ቀይሬ መጣሁ ብላ ትመልስላታለች ማለት ነው። አርሱ በጣም ነው የሚወድሽ፣ እቤት እኮ ስላንቺ ነው የሚያወራው የሚነግረኝ ብሎ ነገረቻት ማለት ነው። እንደዛ ቁጭ ብዬ ጥሎኝ የሄደ ሰው እንዴት ነው እኔን የሚያስታውሰኝ ብላ ነገረቻት ማለት ነው። ምክንያቱም እሱ ስልክም ስትደውልለት አይፈልግም አያናግርም ማለት ነው። ምክንያቱም የሴቶች ማዕት ከበውኝ እንዴት እንዳስጠላኝ ብሎ በባለፈውም ተናግሮ ነበር። ወይዘሮ አልማዝ ደግሞ መንገድ ላይ ታገኛታለች። ደሞ እዚህ ጋር ምን እየሰራሽ ነው? ምን ትሰሪያለሽ? እዚህም ጋር ሌላ ሴራ እየሰራሽ እንዳይሆን ብላ መለሰችላት ማለት ነው። ፍኖት ምን እሰራለሁ? አንቺስ ምን እየሰራሽ ነው እኔ ጋር ወይንስ እዚህ ቦታ ብላ ስትመልስላት እኔንማ ከካሌብ ጋር ያላችሁ ግንኙነትን እንድትነግሪኝ እፈልጋለሁ ብላ ነው የነገረቻት። ምን እናሱ ምን ግንኙነት አለን ብላ መለሰችላት። አይ ካሌብ እንድከታተልለት ነበረ የነገረኝ፣ እኔ ግን አልከታተልም ብላ መለሰችላት። እሷ ግን እየተከታተላቻት ነው ማለት ነው። ስለዚህ እኔ ጉዱን ስለደበኩለት ነው ይሄ ብላ ተሳደበችና በሚያስጠላ ማለት ነው። ፍኖት ግን አውቃባታለችና እየሳቀች ተመለሰች ማለት ነው። ልዕልቴ ደግሞ ከእናቷ ጋርና ከኮንስታብል ጋር ያወሩትን ይሄን ነገር አስቢበት እያላትን ነገር ማለት ነው እየሰማች ነበርና እምልልሃለው እህቴ ንጹህ ናት፣ ኮንስታብል እንዴት ነው ጥፋተኛ የምትሆነው ብላ ስትመልስለት አይ በቃ ጥፋተኛ ናት፣ ምንድን ነው ታዲያ የሚገባትና እሷ ማድረግ ያለባትን ነገር ምንድን ነው ብላ ስትጠይቀው
አንደኛ ጥፋቷን ማመን ነው፣ ሁለተኛ ደግሞ ቅጣቷን ማግኘት ነው ብሎ ለልዕልቴ ይነግራታልና በጣም ታዝናለች። ለምን እንዲህ አይነት ነገር እናቲቱ እንዳጠፋች። ወይዘሮ አልማዝ ልጄ ናት እንዲህ እንደዚህ የምታደርገው ብላ ከርቀት እያየቻት ቆይ በዚህኛው ስትመጣ አንቃት አለሁ ብላ ትላለች ማለት ነው። ከዛ ፊት ለፊት ይገናኛሉ። አንቺ ምን እየሰራሽ ነው? ምን እየሰራሽልኝ ነው? እኔ ጎዳና ላይ መውጣትን ትፈልጊያለሽ ወይ ብላ ነበር ልጅቷን በጣም እየተቆጣቻት ማለት ነው። አንቺ ለእኔም ቢሆን አትራሪም ብላ ለእናቷ መለሰችላት። ወይዘሮ አልማዝ ደግሞ ተይኛለሽ ብላ ነበር የዛተችባት። ልጅቷም ጥላት ሄደች። ያም ኮንስታብል ተብየው እንግዲህ ቤቱ በእጄ ይሁን እንጂ ትሞክረኛለህ ብላ ወይዘሮ አልማዝ ዝታበታለች። ምክንያቱም ራስሽን በደንብ ፈትሺ ልጅቷ ንጹህ ናት ብሎ ስላላት ማለት ነው። ኤልሲ ደግሞ ካሌብ እኔን እንደሚወደኝ እኮ ነገረኝ ብላ ለፍኖት ነገረቻት ማለት ነው። ፍኖት ያንቺ ተሳካልሽ የኔ ነው ያልተሳካልኝ ማለት ነው። ስለዚህ የጢባራም ወንድምሽ እያለቻት እየተነጋገሩ ነበር። እሱ ግን ማንን የሚወደው ሉሊትን ነበረ። ወይዘሮ አልማዝ እንግዲህ ስራዋን እየቀጠለች ነበር። ምክንያቱም ልጅቷ እስከምትሞት ድረስ ነው የነገረችው፣ ወይንም መገደልም አለባት። ከዛ በኋላ ማንም የሚጠይቀኝ የለም ሰላማዊ ህይወት እኖራለሁ ብላ ነበር የተናገረችው ማለት ነው። ሌላው ደግሞ ዳዊት መንገድ ላይ እየሄደ ወይዘሮ አልማዝ ከርቀት ዳዊትን ታየዋለች። ምክንያቱም ዳዊት የእንጀራ ልጇ በህፃንነቱ እነ ኤልሲ ቤት ነው በማዶጎ መልክ የተቀላቀለው ማለት ነው። በጣም ትደነግጥና አይኔ ነው ወይስ እሱ ነው እያለች ነበር ማለት ነው። እንግዲህ ዳዊት አላያትም፣ እሷ ግን አይታው በጣም ነው የደነገጠችው። አሁን እዚህ ጋር እንግዲህ ሉሊት፣ ካሌብ፣ ዳዊት በአንድ ላይ ሆነው የገዳያቸውን ወይንም የበደሏቸውን ሰዎች ወይዘሮ አልማዝ መጨረሻ ላይ ለህግ ትቀርብ ይመስለኛል። ምክንያቱም ከእንግዲህ በኋላ የምትከራከርበት አንዳችም ነገር አይኖርም ማለት ነው። ለምን ዴቭ እየፈለጋት ነዋ፣ እሱም ያገኛታል። ሁለቱን እያሰቃየቻቸው ነበረ፣ ካሌብንና ሉሊትን ማለት ነው። ዴቭ ከተጨመረ የወይዘሮ አልማዝ ጉድ ስራዋ ተጋለጠባት ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ባይ ባይ ቤተሰብ።